ወር አንድ ቦታ ላይ 6 ወር አትቆይም። በቃ የሆነ ችግር አለ ውስጥ። አምላክ ይድረስልህ። እንድሪስ ቆይ ወጥቼ ልምጣ። ወጥቼ ሽንት ቤት መሄድ አለብኝ። ታመሜልሃለሁ። ሻምፖ ጠጥቼ ወጥቼ ልምጣ። እንድሪስ ዮናስማ ከሰረ እኮ ነገ ይነሳል እኮ። ማንም ሰው አንድ ነገር ልንገራችሁ አይደለ? የሆነ ዱባይ የሄደ ሰውዬ ሲናገር ስለ ታሪኩ ዛሬ ሳዳምጠው ነበር። አይ ላይክ እንደዚህ አይነት ስቶሪ ደስ ይለኛል። እና የሚገርማቸው አሜሪካን ሀገር 4 ዓመት ተቀምጧል። ጀርመን ሀገር ነው የተወለደው። 17 ዓመት አልኮል፣ ድራግ፣ እንትን ስትሬት፣ እስር፣ ወንጀል ምናምን በቃ በልጅነቱ አባቱ እናቱ ቅጥቅጥ ነበር የሚያደርጉት። የዛ ትራውም ነበረበት። ትምህርት ቤት ገባ፣ ትምህርት አልገባው አለ። አይገባውም ትምህርት። እሱን ጣለ፣ ወጣ፣ ወደ ጣሊያን ሄደ። መጀመሪያ ከጣሊያን አሜሪካን ገባ። እዚህ ጀርመን ሀገር የተወለደ ግን ሌላ ዜጋ ነው፣ ግን ጀርመናዊ ነው። ቤተሰቦቹ ግን ሌላ ዘሮች ናቸው እንጂ ቤተሰቦቹ እዚህ ነው የተወለዱት። ከዛ አሜሪካን ሀገር 17 ዓመት ተቀመጠ። 4 ዓመት ሮልሽቱን ላይ ምንድነው ይሄ እንደዚህ አካለ ጎዶሎ ስትታመሙ እንደዚህ የምትቀመጡበት ሮልሽቱን ነው የሚባለው። እሱ ላይ 4 ዓመት ተቀምጧል። ጋይስ ዛሬ ግን ሚሊዮነር ዱባይ ነው የሚኖረው። ሚሊዮነር ነው። እድሜያውን ወደ 50 ምናምን ገብቷል። በ46 ዓመቱ ነው ሚሊዮነር የሆነው። ግን እንድሪስ ቆይ እመጣለሁ የኔ ጌታ። ጋይስ እግዚአብሔር ከፈለገ በ40 ዓመት ያነሳል፣ በ50 ዓመት ያነሳል፣ በ70 ዓመት ያነሳል፣ በ90 ዓመት ያነሳል። ያ የሚያስደስታችሁ ከሆነ የብር ብዛት እኔ ግን ከ90 ዓመት በኋላ እኔ ብር ያስደስተኝ። እኔ የምፈልገው ደስታዬን አሁን ባለኝ ብር አሁን ነው መደሰት የምፈልገው። አሁን ባለኝ ብር ደስታዬ በብር የምገዛው ደስታ ሳይሆን ናቹራል የማገኘውን ደስታ ነው የምፈልገው። በብር የምትገዛቸው ደስታዎች ደስ የሚሉ ደስታዎች አይደሉም። ተፈጥሯዊ ደስታ ከውስጥ የሚወጣውን ነገር ነው የምፈልገው። ጸብም ቢሆን የሆነ ጥላቻ በራሴ የምሰራው ነው የሚሆነው። እና ተስፋ መቁረጥ ጥሩ አይደለም። ተስፋ አትቁረጥ። እግዚአብሔር ምክንያት አለው። እግዚአብሔር ምናልባት አንድ ነገር ልንገራቸው አይደለ? አንተ ልጆች አሉ፣ ገና ልጆች ናቸው። ማነሱም ልጅ አለው፣ ማነሱም ወንዱ ልጅህ ማለት ነው። አምላክ በልጅህ ዓለምን ሊያዞርህ ይህ ሁላ ፈተና አልፎ 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 እችን ፈተና ትወጥተህ ነገ ሴቷ ልጅ ፕሬዚዳንት ሆነ ዋይት ሀውስ ልታስገባ ትችላለች። እግዚአብሔር በሆነ ነገር አድርገው አንተን ሊያሳይህ ይችላል። በልጅ ሊባረከ ይችላል። በቃ ልጆች ደስተኛ ሆነው ምንም በሽታ ሳይኖርባቸው ምናምን ነገር። እስቲ ሁሉም ነገር ለእግዚአብሔር ስጡት። እስቲ የራስን ብር፣ የራስን ሀብት፣ የራስን ጤና ብቻ አይደለም። ጤና ማለት የአካባቢ ጭምር መሆናል። እንደ ሀገር በሙሉ አትሊስት ሀብታም ባይሆን እንኳን የሆነ ጦርነት ባይኖር እንኳን የሆነ ድህነት ብቻ ቢኖር እኛ እኮ አሁን እኮ ሁሉም ነው ያለብን። እኔም ዮናስ በጣም እየገረመኝ መጥቷል። ያሳዝናል። ከጴንጤ አይስማማ፣ ከኦርቶዶክስ አይስማማ፣ ከባዴን አይስማማ፣ ከኦነግ አይስማማ፣ ከቴዴፍ አይስማማ፣ ከአማራ አይስማማ፣ ከኦነግ አይስማማ፣ ከትግራይ አይስማማ። ከዛ እሱ ስላልተስማማ ብቻ እሱ ስላልተመቸው ብቻ ምን ይላል? እሷ እኮ ከኦሮሞ ቤት ወጣለች፣ እሷ ከኦሮሞ፣ እሷ ከልጇ ተስማማ፣ እሷ ከአባቷ፣ እሷ ከእናቷ ተስማማ። ግን ከራሴ ጋር ግን ደስ የሚል ከኦሮሞም አልስማማ፣ ከትግሬም ከአማራም ምንም ደስ የሚለው ከራሴ ጋር ግን ተስማምቼ ይኖራሉ። ደስ የሚለኝ ከራሴ ጋር መስማማቴን የምታውቀው ራሴን እንጠብቃለሁ፣ ፕሮቶኮሌን እንጠብቃለሁ፣ ሰውነቴን እንጠብቃለሁ፣ መበላውን ነገር እንጠብቃለሁ። ለራሴን እወዳለሁ ማለት ነው። ዋተባውቲዩ ጸሎት አድርግ። እግዚአብሔር ምስክሬ ነው። አንተ ላይ ጸሎት አድርግ። እንትን ጥሩ አይደለም፣ አያያዝ ጥሩ አይደለም። የኔ እናት ጥሩ አይደለም። ተስፋ መቁረጥ ደግሞ መጥፎ ነገር በዚህ ምድር ላይ አምላኬን የምለምነው ተስፋ እንዳታስቆርጠኝ፣ አንድ ደስታ እንዳትነጥቀኝ። አንቺ መላታጭ ነው የምትለኝ ልጅ ራሷ
ፖፕላር አሁንም አለ አላረጀህም። እድሜ እየሄደ እኮ ነው። ንስሐ ገባ። አሁን ባንተ ያምራል። አሁንም ትሳደባለህ እየዞርክ። ድሮ እኮ ነው የማውቅ እኔ ልጅ ሆኜ ትልልቅ ሰዎች እኮ ሰው ቤት ሲሄዱ እንዴት ዋላችሁ። አሁን ሰለሞን ናየ ድሮ በድሮ ጊዜ ሰለሞን ቦጋልና እኔ ዱላ ቀረሽ ድብድብ። ግን ዛሬ አየህ ጂጂዬ that's politics። አንተ ግን ስቲል ነው ትሳደባለህ። አንተና ቹቹ የሚባል ሰዎች አሁንም ትሳደባላችሁ። ከላይም ከታችም ሽበት አብቅላችሁ ንስሐ ግቡ፣ ንስሐ ግቡ። አይ እናንተ መጨረሻ አሁን እናንተ ናችሁ ስለ ፖለቲካ እናንተ ናችሁ ይህንን ህዝብ መለወጥ የምትፈልጉት። ስንት ወራዳ እኮ አለ። ወራዳ ብሏል ሞጣ። ወራዳ የተዋረድኩ ወረደሽ ያ ኮተታ ይላል። ዮኒ ግን ያሳዝነኛል። አይ ዶንት ኖ ዋይ። አሁን እኔ አልሰድብህም እንደ ድሮ ያ ፖፑላር። እኔ ልጁኝ አንተ ከድሮም እንደዚሁ ነው ያለው። እኔ ልጁኝ ድሮ እዛ ፓትሎክ ላይ እንደዚህ ነበር ስትለፈልፍ ነበር። ላይፍ ስትገድ የማይመጣው ምን አውቃለሁ ምን እንደሆነ አላውቅም። እኔ ብቻ አይደለም በአጠቃላይ ጀርመን ሀገር ውስጥ አሁን እንደዚህ ስትስቅ ደስ ትላለህ። ይመችህ፣ ሳቅልኝ። ኦኬ ሳቅ፣ ለመሳቅ ሞክር። በቃ ውስጥን ደስታ ለመፍትሄ ከራስ ጋር ለመታረቅ ሞክር። አያገባም። ስለ መጀመሪያ ከራሳችን ጋር እንታረቅ። ስለሌላው ከማውራታችን በፊት ከራሳችሁ ጋር ታረቁ። ስፖርት ስሩ። ደግሞ ትንሽ አለ አይደለም። እኔ ፖፑላር ሻምፖ ጠጥቼ ሆዴ ተነፍቷል። ሽንት ቤት ልሄድ። እሱ መቼም አዞ ዮኒ እሱ ብትተውት ነው የሚሻለው። እንዲያው እኔ እንደውም ጠዋት መልስ ሰጠሁትና ቆይ ይህን ልጅ እናገረዋለሁ ምናምን አልኩና ሁኔታውን ሳየው ጂጂ ከማን ጋር ነው የምትነጋገር? የሆኑ ነገሮች ተምታቱ። እዛም ሲል ድሮ ጤነኛ ብለሽ ነው የምታወሪው። አሁን ይህ ሰውዬ ከራሱ ጋር ተጣልቷል። ምን ብዬ ነው? እድሜም ያስተምራል። ትክክል። እኔ እድሜም ብዙ ነገሮች አስተምረውኛል። ለራሴ ለርበቃ እኔ እኮ ቀላል ነገር እኮ ነፍሶች በጣም መዝናናት ባለብኝ ሰዓት ነው ብዬ ቤተሰብ ህዝቤ ተጎድቷል ብዬ የገባሁበት። በቃ መዝናናት በቃ ጥሩ ላይፍ ምናምን ልጀምር ስል ኖ ለኔ ላይፍ ነገር ሞከርኩትና አይቼዋለሁ። ሞከርኩትና ጭንቅላቴ ግን ያለው እዚህ ላይ ነው። ስላልተመቸኝ ነው እዚህ ጋር እኔ እንደ ልቤ እየሆንኩኝ እዚህ ጋር እያየሁ ዝም ማለት አልቻልኩኝም። እና ጎንደር ፖለቲካ እናቋቁም። ጭራሽ እኔ ፖለቲካ ውስጥ ልገባ ፖፑላር እኔ ጂጂ ቴንክ ዩ አቅሙ የለኝም። አርጅቻለሁ። ጫማ ሰቅያለሁ። አሁን ልጆቹ አልተመቸንም። አይ ይሄ ነገር መብት የለንም ካለ እኔ አባቶቻችን ኖ በቃን ሲሉ አይደለኛ የገባንበት። አሁን ደግሞ ለልጆቻችን አስረክበናል። ያልተመቸው ራሱን ይዞ አይ እኛ ግን እናያለን አቅም የለንም ግን ልክ አይደለም ሲሉ ነው ልክ አይደለም እንላለን። ያለው ነገር ልክ አይደለም ብለን ድምፅ እንሰጣለን። ጥሩ አይደለም። ህዝብ እየተጎዳ ነው። ህዝብ ድምፅ እያሰማ ነው። ህዝብ ጥያቄ እየጠየቀ ነው እንላለን። ግን እንደ ዶሮ ዘራፍ እናቅላቸዋለን ግን አንልም። አቅም የለም። ፖፑላር ሴት ልጅ ደግሞ ታረጃለች። ስታረጅ ወገቧ ቋቋቋቅ ይላል። ስለዚህ ወገቤ ስላልሰራ ቻው እናንተ ሄዱበትን ይበቃል። ጋይስ አይስወር ብጫወት ደስ ይለኛል ግን ሽንት ቤት መሄድ አለብኝ።